ዓለም አቀፍ የመልሶ ጥቅም ላይ የመዋል ቀንን ኢትዮጵያ ለመጀመሪያ ጊዜ ያከበረች ነው ተባለ። በየዓመቱ መጋቢት 9 ቀን ወይም እንደ አውሮፓ አቆጣጠር ማርች 18 ቀን በዓለም አቀፍ ደረጃ የሚከበረውን የመልሶ ጥቅም ላይ የመዋል ቀን ለመጀመሪያ ጊዜ በኢትዮጵያ የተከበረ መሆኑን ተመልክተናል። የሴቶችና ማህበራዊ ጉዳይ ሚኒስቴር ፔትኮ ኢትዮጵያ ከተባለ የሲቪል ማህበረሰብ ድርጅት ጋር በመተባበር ያሰናዳው መርሃ ግብር ነው። የወዳደቁ ቁሶችን ሰብስቦ መልሶ ጥቅም ላይ እንዲውል ማድረግ ያስፈለገበት የመጀመሪያው ዓላማ የአካባቢ ብክለትን ለመከላከል እንደሆነ ተብራርቷል። በዚህም ፔትኮ ኢትዮጵያ ፕላስቲክን መልሶ ጥቅም ላይ የሚያውል ድርጅቶችን ከመደገፍ ባለፈም በሚፈልገው መጠን ዘርፉ ውጤታማ እንዲሆን አዳዲስ የህግ ማዕቀፎች እንዲጨመሩ መሻሻል ያለባቸውና ክፍተት የታየባቸው ህጎችም እንዲስተካከሉ ጭምር እሰራለሁ ብለዋል። በተለይም ደግሞ ሴቶች ባሉበት ሆነው በቀላሉ ከወዳደቁ ግብዓቶች የተለያዩ ለአገልግሎት የሚውሉ ምርቶችን እንዲሰሩ ማድረግ ላይ በትኩረት እንደሚሰራ የተናገረው ፔትኮ ኢትዮጵያ የራሳቸውን ገቢ እንዲኖራቸው እና ኢኮኖሚያቸው የተሻለ እንዲሆን ስራዎችን አከናውናለሁ ማለቱን ሰምተናል። በተያያዘ መረጃ መሰረት ዓለም አቀፍ የመልሶ መጠቀም ቀንን ምክንያት በማድረግ በመልሶ መጠቀም ዘርፍ የተሰማሩ አነስተኛና መካከለኛ ማኑፋክቸሪንግ ኢንተርፕራይዞች የተሳተፉበት ኤግዚቢሽን በአዲስ ዓለም አቀፍ የስብሰባ ማዕከል እየተካሄደ መሆኑን ለመመልከት ችለናል። ህብረተሰቡና ባለድርሻ ተቋማት አዲስ ዓለም አቀፍ የስብሰባ ማዕከል በመገኘት በመልሶ መጠቀም ዘርፍ የተሰማሩ አነስተኛና መካከለኛ ማኑፋክቸሪንግ ኢንተርፕራይዞችን እንዲጎበኝና እንዲያበረታታ ጥሪ ቀርበዋል። የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አቶ አብዱልፈታ የሱፍ ከፔትኮ ኢትዮጵያ ዋና ዳይሬክተር ወይዘሮ ምህረት ተክለማርያም ጋር በመሆን ነው ኤግዚቢሽኑን የጎበኙት። በፔትኮ ኢትዮጵያ አስተባባሪነት የተዘጋጀው ኤግዚቢሽን እስከዛሬ የሚቆይ መሆኑን የፔትኮ ኢትዮጵያ ዋና ዳይሬክተር ወይዘሮ ምህረት ተክለማርያም ለሚዲያ ባለሙያዎች ጠቁመዋል።